አይምሮአችንን በብዙ መልኩ እየጎዳነው እንገኛለን። ከስልክ ጨረር ጀምሮ እስከ ትላልቅ ሱሶች ድረስ። ታዲያ እነዚህ ልማዶች በሕይወታችን ላይ በሚገጥሙን ጉዳዮች ላይ ውሳኔ መወሰን አለመቻልን፣ ለማመዛዘንና ለመምረጥ መቸገርን፣ እንዲሁም የማስተዋል ችግሮችን የመፍታት ስሜትን የመቆጣጠር አቅማችንን እያዳከሙት ይገኛሉ። ታዲያ ይህንን ችግር ለ7 ቀን ብቻ ብናስተካክለውስ? ለ7 ቀን የአእምሮ ጾም መውሰድ፣ ከዚያም አእምሮን እንደ አዲስ ማደስና ለመጪው ዓመት ማዘጋጀት። ይህንን በቅደም ተከተል በዚህ ቪዲዮ እንነጋገራለን። የሰው ልጆች በሙሉ ማሰብ የምንፈልገውን ብቻ ብናስብ መሆን የምንፈልገውን እንሆናለን ይላል ፈላስፋው። ታዲያ ግን ችግሩ ሐሳቦቻችን ከኛ ቁጥጥር ውጪ መሆን መቻላቸው ነው። በአጭሩ እኛ የሐሳቦቻችን ውጤቶች ነን። ታዲያ እኛም ሕይወት ላይ የሚፈጠሩ ችግሮች ምንጫቸው ምንድነው ብለን ብንፈልግ ሳንፈልግ በምናስባቸው ሐሳቦች ላይ ይመሰረታል። የሰው ልጅ በሙሉ አለማሰብ አይችልም። ያ ማለት የምናስበውን የመምረጥ ብቻ መብት ተሰጥቶናል ማለት ነው። ስለዚህ ከሐሳብ ነፃ መሆን በማንችልበት ዓለም ውስጥ የምናስበውን ግን በጥንቃቄ መምረጥ ይኖርብናል። ለዛም ነው ዛሬ ከኔ ጋር ለ7 ቀን የአእምሮ ጾም የሚለውን ሐሳብ የምናወራው። መጀመሪያ ጾም ማለት ኃይልን፣ ብርታትን፣ ጉልበትን ቦታ መቀየሪያ መንገድ ማለት ነው። ምን ማለት ነው ካልን ለምሳሌ ስጋዊ ጾምን ስንጾም ማለትም ለስጋ ከሚመቹ ነገሮች ስንርቅ ወይም ስናቆም ለስጋችን እየሰጠን የነበረውን ትኩረትና ኃይል እና ብርታት ወደ መንፈሳችን እናዞረዋለን ማለት ነው። በዚህም ስጋችን ደክሞ መንፈሳችን ይነቃል ማለት ነው። አሁን ይህ ጾም ወደ አእምሮ ሲመጣ ምን ማለት ነው ልትሉ ትችላላችሁ። ግን የአእምሮ ጾም መልካሙን የአእምሮ ክፍል አንቅቶ መጥፎውን የሐሳብ ክፍል የሚያዳክም ነው ማለት ነው። ስለዚህ ዛሬ ከኔ ጋር በ7 ቀን ውስጥ ብቻ የምናስበውን መቆጣጠር የምንችልበትን ዘዴ እናወራለን። ውጤቱን ከፈለጉ መንገዱን መጓዝ ግድ ነው። ያ ማለት ይህንን ማድረግ የምንችልበት 7 ሕጎች አሉ። ያንንም በትክክል መፈጸም ይገባናል። እነዚህን 7 ሕጎች በጥንቃቄ እስከ መጨረሻ ይመልከቱ። እንዲሁም በምዕራፍ 2 ደግሞ የአእምሮአችንን ጤናን አስጠብቀን ለማቆየት ማስወገድ የሚኖርብንን ልማዶች እንነጋገራለን። እስከ መጨረሻው በመመልከት ሙሉ ዕውቀትን ያገኙ። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። እስካሁን ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ለ7 ቀን የምንፈልገውን ለማሰብ በእነዚህ 7 ቀኖች ልንከተላቸው የሚገቡ ሕጎች አሉ። ከሕጎቹም መካከል አንደኛ በቀን አንድ ሐሳብን ብቻ ለማሰብ ሞክሩ። ይህ እንደሚከብድ የታወቀ ቢሆንም ነገር ግን ይቻላል። ታዲያ ይህ አንድ ሐሳብ ደግሞ የግድ መልካም ነገር መሆን ይኖርበታል። ለምሳሌ ዛሬ ስለ ደግነት፣ ነገ ስለ ትዕግስት፣ ከነገ ወዲያ ስለ ፍቅር፣ ስለ መቻቻል፣ ስለ አንድነት የፈለግነውን ሐሳብ እየመረጠን ስለዛ ነገር በተደጋጋሚ ማሰብ፣ በሥራ ቦታ፣ በትምህርት ቤት፣ በየትኛውም ቦታ ስለዛ ነገር ለማሰብ መሞከር ነው። ይህ አንደኛ የትኩረት አቅማችንን በትክክል ሲያሳድግልን፣ ሁለተኛ ደግሞ ስለምናስበው ነገር ማሰብን እንለምዳለን። ሳናስበው የሆነ ሐሳብ ላይ ራሳችንን አናገኘውም ማለት ነው። ወይም ምን ላስብ ብለንም አናስብም ማለት ነው። የዕለት ግዳጅ አለን፣ ያንን እንፈጽማለን። ይሄ የትኩረት አቅምንም በከፍተኛ መጠን ያሳድጋል። ስለዚህ እንደ ቀልድ እንዳትመለከቱት። ሁለተኛ መጥፎ ዜናን አትስሙ። ይህ ምናልባት ከጾሙ 7 ቀን በኋላ ላይቀጥል ይችላል። ግን በእነዚህ 7 ቀን ውስጥ የሀገርም ሆነ የዓለም ጦርነት፣ የመሰደድ፣ የረሃብ፣ የተለያዩ መንፈስን የሚረብሹ ዜናዎችን አታዳምጡ። ዓለማችን ከዚህ ርቃ አታውቅም። ላዳምጥ ካላችሁ በየቀኑ ጆሮን ጭው የሚያደርግ የስጋት ዜናዎች ይተላለፋሉ። ምንም ለውጥ ማምጣት በማንችልበት ዜና ላይ መንፈሳችን ከመረበሹና በቃ ወዴት እየሄድን ነው ዓለማችን አበቃላት ከሚሉ የስጋት ወሬዎች በቀር ከነዚህ ዜናዎች ምንም አናተርፍም። ምናልባት ከ7 ቀን በኋላ ማዳመጥ ትችላላችሁ። ይሄ ግን ጾም ስለሆነ ራሳችሁን ከመጥፎ ዜናዎች የግድ ማራቅ አለባችሁ። እንደውም ወደ ተስፋ ሰጪና አስደሳች ዜናዎች ብቻ ፊታችሁን ማዞር አለባችሁ። ስለዚህ በእነዚህ 7 ቀናት ውስጥ ከኔጌቲቭ ኢነርጂ ካላቸው ዜናዎች ተጠበቁ ወይም ራሳችሁን አርቁ። ሶስተኛ በየቀኑ ስፖርታዊ እንቅስቃሴን አድርጉ። የስፖርታዊ እንቅስቃሴ የግድ ጂም ብረት መክፋት ማለት አይደለም።
የትንፋሽ፣ የስትሬች እና ብዙ አይነት ስፖርቶች አሉ። እናንተ የሚቀላችሁን ለአይምሮአችሁ ሪፍሬሽመንት የሚጠቅማችሁን እንቅስቃሴ አድርጉ። አይምሮአችሁ በየትኛውም ስፖርታዊ እንቅስቃሴዎች ውስጥ ፖዚቲቭ ኢነርጂን ያገኛል። እንደውም ሲደብራችሁ፣ ሲደክማችሁ እስቲ ተነስታችሁ የተወሰነ እንቅስቃሴን አድርጉ። አስገራሚ የሆነ የመነቃቃት ስሜትን ታገኛላችሁ። ታዲያ ይሄ አሁን ለምናደርገው የ7 ቀን የአእምሮ ጾም ወሳኝ ሚና አለው። ስለዚህ በእነዚህ 7 ቀናት ውስጥ ስፖርታዊ እንቅስቃሴን ማድረጋችሁን እርግጠኛ ሁኑ። አራተኛ፣ መልካም ሐሳብ ያላቸውን መጽሐፍቶች አንብቡ። ይህ ብዙ ኔጌቲቭ ኢነርጂ ያላቸው መጽሐፍት ስላሉ የምንሰጠው ማስጠንቀቂያ ነው። በእኛ ጊዜ ብዙ እየተነገረን ያለው ማንበብ አሪፍ እንደሆነና መጽሐፍ ሁሉ ጥሩ ይመስሉናል። ነገር ግን እውነታው መጽሐፍት የሰው አእምሮ ጭማቂ ናቸው ከቅዱስ መጽሐፍቶች ውጪ። ስለዚህ መጽሐፍት የጸሐፊውን ኢነርጂ ያጋባሉ። በመሆኑም መርጠን ልናነብ ይገባል። መጽሐፍት የያዙት ሐሳቦችን ነው። እኛ ደግሞ እየጾምን ያለነው ከሐሳቦች ነው። ስለዚህ መጥፎ ሐሳብ ያላቸው መጽሐፍትን አታንብቡ። ነገር ግን መጽሐፍትን በየቀኑ ቢያንስ 2 ገጽ ማንበባችሁን እርግጠኛ ሁኑ። ያ አእምሮአችሁ ሐሳብ እንዳያጣና በኔጌቲቭ ኢነርጂ ውስጥ እንዳይገባ ይጠቅማችኋል። በተጨማሪም መጽሐፍ ማንበብ የኮንሲስተንሲና የትኩረት አቅማችሁን ይጨምራል። ስለዚህ መርጣችሁ አንብቡ። 5ኛ፣ ሳቁ፣ ተጫወቱ። ይህ አስደሳች ነገር ነው። ስለዚህ በምንስቅበት ጊዜ የሚፈጠረው በሰውነታችን የሚለቀቀው ኬሚካል ለምናስበውና ነገሮችን የምንመለከትበትን መንገድ ይቃኘዋል። በቀጥታ ሳቃችን ከሐሳባችን ጋር ይገናኛል። ስለዚህ ራሳችሁን አታስጨንቁ። ኮምፈርት የሚሰጣችሁን ነገር አድርጉ። ከጓደኞቻችሁ ጋር ተጫወቱ፣ ሳቁ፣ ራሳችሁን አዝናኑ። ሲኒማ ኦር ቲያትር ግቡ። ብቻ ራሳችሁን ከልክ በላይ አታስጨንቁ። ራሳችሁን ከልብ አዝናኑት። አይምሮአችሁ በእያንዳንዱ ተዝናኑት ውስጥ ራሱን ሪፍሬሽ ያደርጋል ወይም ራሱን ያሳድጋል። ለዓለም ያለውን ምልከታ ይቀይራል። ዓለም አስደሳችና ጥሩ አድርጎ ይመለከታል። ዓለምን አስደሳች ጎኗን ይመለከታል። የህይወት ውበትን ይመለከታል። ከጨለምተኝነት ሐሳብ ትላቀቃላችሁ። ጥቂት ህይወት ብዙ ደስታ እንደተፈቀደላችሁ ይገባችኋል። ስለዚህ ራሳችሁን አዝናኑ፣ የሚያስደስታችሁንም ነገር አድርጉ። 6ኛ፣ አመስጋኝ ሁኑ። ይህ ማለት ያላችሁን ነገር መመልከት ማለት ነው። ስለ ጤናችሁ፣ ዛሬን ስለማየታችሁ፣ ትላንት ስላለፋችሁበት ጊዜ፣ ስላላችሁ ቤተሰብ፣ ስላላችሁ ስራ፣ ስለ ጓደኞቻችሁ፣ መተንፈስ ስለመቻላችሁ፣ ብቻ ስለ ብዙ ነገር አመስጋኝ ሁኑ። ባጭሩ በእነዚህ 7 ቀናት ውስጥ በፍጹም አታጉረምርሙ። ደግሞ መልካም ነገር ላደረጉላችሁ ሰዎች አመሰግናለሁ ማለት ጀምሩ። ጓደኞቻችሁን፣ በቃ ቤተሰባችሁን አመሰግናለሁ በሉ። ከሌላችሁ ይልቅ ያላችሁን ቆጥራችሁ ጨርሱ። የማያልቅ ብዙ ነገር እንደተሰጣችሁ ይገባችኋል። ሰው መሆን በራሱ ዕድል እንደሆነ ትረዳላችሁ። ስለዚህ ለሚያመሰግን ደግሞ ሁሌም ይጨመርለታል። ስለዚህ በዚህ 7 ቀን ውስጥ በፍጹም እንዳታጉረመርሙ። ሁሉም ነገር በመልካም ጎኑ ለመመልከት ሞክሩ። መልካም ሳይሆን እንኳን ማለቴ ነው። 7ኛ እና የመጨረሻው እዚህ ጾም ላይ መሆናችሁን አታውጁ ወይም አትናገሩ። ይህ ለእናንተ የማድረግ ኃይልን ይሰጣችኋል። ስለዚህ በዚህ ሂደት ላይ መሆናችሁን ለሰዎች አትናገሩ። ምናልባት ከ7 ቀን በኋላ ጥሩ ውጤትን ስታገኙ ሰዎች እንዲጠቀሙበት ትመክራላችሁ። ነገር ግን ይህንን ነገር መቼ ልትጀምሩ እንደሆነ ወይም በዛ ላይ መሆናችሁን ለማሳወቅ አትጣሩ። የእናንተ ውጤት ፍሬያችሁ እንዲሆን ፍቀዱ። ከባድ ጥረት ቢጠይቅም ነገር ግን ማድረግ ትችላላችሁ። በመጨረሻም ይህንን አድርጋችሁ ሐሳባችሁን መቆጣጠርና የምትፈልጉትን ብቻ ማሰብን ትለምዳላችሁ። መጀመሪያ እንዳልኩት እኛ የሐሳቦቻችን ውጤቶች ነን። አሁን የምትቀይሩት ሐሳብ በሕይወታችሁ ላይ የሚታይ ለውጥን ሲያመጣ ትመለከታላችሁ። በምዕራፍ 2 ደግሞ የአእምሮአችሁን ጤና ከመለሳችሁ በኋላ ደግሞ አስጠብቃችሁ ለመቆየት ልታስወግዷቸው የሚገቡ በየቀኑ የምናደርጋቸውን ልማዶች እንመለከታለን። ወደ ምዕራፍ 2። ምዕራፍ 2
ሳናውቀው አይምሮአችንን የሚጎዱ በየቀኑ የምናደርጋቸው የተለያዩ ልማዶች አሉ። አሁን በዚህ ቪዲዮ በየቀኑ የምናደርጋቸው ነገር ግን የአይምሮን የማሰብ አቅም እየጎዱ ያሉ በሳይንስ የተረጋገጡ አሁኑኑ ልታስወግዷቸው የሚገቡ 10 ልማዶችን እናወራለን። በድጋሜ ላስታውሳችሁ፣ ለብዙ ሰው እንዲደርስ ቪዲዮውን ላይክ ያድርጉ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንቀጥል። የአይምሮን የማሰብ አቅም እየጎዱ ካሉ ልማዶች መካከል አንደኛው በቂ ውሃ አለመጠጣት ነው። ከሰውነታችን ክፍል ከፍተኛውን የውሃ መጠን የሚጠቀመው አካላችን አይምሮ ነው። የሰውነታችን 2/3 ወይም 60% ውሃ ነው። ታዲያ ብዙ ጊዜ ውሃ ጠጡ፣ በቀን እስከ 8 ብርጭቆ ድረስ እየተባለ እንሰማለን። ታዲያ ይሄ ሁሉ ለምንድን ነው? አይምሮአችን ሆነ ሰውነታችን ውሃ ስንጠጣ ምንድን ነው የሚጠቀመው? የሚፈጠረው እንደዚህ ነው። በሰውነታችን ውስጥ ያሉ ሴሎች በሙሉ በውሃ ላይ ጥገኛ የሆኑ ናቸው። በቂ ውሃ የማያገኙ ከሆነ ግን እያንዳንዱ ሴል በአግባቡ ስራውን ማከናወን እየከበደ ይመጣል። በውሃ እጥረት ከሚፈጠሩ ችግሮች መካከል አንደኛ ለራስ ምታት ህመም፣ ትኩረት የማጣትና ግራ የመጋባት ስሜቶች ዋነኛዎቹ ናቸው። ስለዚህ ችግሮቹን እንኳን ካስተዋላችሁ በአይምሮ ላይ የሚደርስ ጫና መሆኑን ትገነዘባላችሁ። ስለዚህ ሁልጊዜ አይምሮ በፍጥነት ማሰብ እንዲጀምርና ጤነኛ እንዲሆን የፈሳሽ መጠናችሁን ተቆጣጠሩ ወይንም በቂ ውሃ ጠጡ። ሁለተኛ ከፍተኛ የሆነ ስክሪን ታይም። ይሄ ማለት በስልክ ወይም በኮምፒውተር ላይ የምታጠፉት ጊዜ ማለት። ታዲያ ጠቃሚም ነገር ሆነ ጎጂ ነገር የምትሰሩት አሁን እያወራን ያለነው ስለምትጠቀሙት ጉዳይ ሳይሆን መጠቀማችሁ ብቻ የሚያመጣባችሁን ጉዳት ነው። በአጭሩ ስናብራራው ከኮምፒውተርና ከስልክ ከመሳሰሉ ስክሪን ካላቸው ነገሮች የሚወጣው ጨረር ብሉ ላይት በመባል ይታወቃል። ታዲያ ይሄ በአይምሮአችን ላይ ከፍተኛ ጉዳትን ከሚፈጥሩ ላይቶች ውስጥ ዋነኛው ነው። ይህንን አምራቾቹም ሆነ ሳይንስ በደንብ ስለሚያውቀው ሙሉ ለሙሉ ባያጠፋውም ግን ጨረሩን የሚቀንስ ሲስተም በአብዛኛው ስልኮች ላይ አለ። ያም ስክሪኑን ዋርም ጨረር በመልቀቅ ለማቀዝቀዝ የሚሞክር ነው። ምናልባት በመነጽር ጉዳዮች ላይም እውቀት ካላችሁ በኮምፒውተር ስራ ላይ ለተሰማሩ ሰዎች ብሉከት የሚባል መነጽር ይታዘዝላቸዋል። ያም የብሉ ላይቱን በትንሹም ቢሆን ይቀንሰዋል። ነገር ግን ሙሉ ለሙሉ ከዚህ ጨረር ነፃ መሆን አይቻልም። ግን ይህንን ስላችሁ አትጠቀሙ ሳይሆን ብዙ ሰዓትን አታጥፉ እያልን ነው። በተጨማሪም ግዴታ ከሆነባችሁ ከየትኛውም መነጽር መሸጫ ልክ እንደ ሶላር መነጽር ብሉከት ብትሉም ይሰጧችኋል። ያንን ብትጠቀሙ ጠቃሚ ነው ላሉ። እዛ ድረስ አልሄድም ካላችሁ ግን በስልክ ውስጥ የሚገኘውን የብሉ ላይት ማቀዝቀዣ ዋርም ጨረር ኦን በማድረግ እንድትጠቀሙ መክራለሁ። ታዲያ ግን ይሄ ነጥብ በስክሪን ላይ የምታሳልፉትን ጊዜ ቀንሱ ለማለት ነው። ቀንሱም የምንለው ላይቱ አይምሮን እየጎዳ ስለሆነ ነው። ሶስተኛ እንቅልፍ ማጣት ነው። አይምሮ ከፍተኛውን ሪከቨሪ ወይም ራሱን የሚያድስበት ጊዜ የእንቅልፍ ሰዓት መሆኑን ወቁ። ታዲያ በከፍተኛ ውጥረት እየሰራችሁ በስራም ቢሆን በተለያየ ምክንያት በጥናትም በማንበብም በምንም ሰውነታችሁ እንቅልፋችሁን ሰውታችሁ አታድርጉ። ይህ ማለት ያጠናችሁት፣ ያነበባችሁት፣ የሰራችሁት ሁሉ በአይምሮ ሚሞሪ ስር የሚመዘገበው በቂ እንቅልፍ በመተኛት ስለሆነ ነው። ስለዚህ አስፈላጊና በቂ እንቅልፍ አድርጉ። በምንተኛበት ጊዜ የሚከናወነውን በጥቂቱ ለማስረዳት ያክል እንቅልፍ ላይ በምንሆንበት ጊዜ አይምሮ ቀኑን ሙሉ የመዘገበውን ኢንፎርሜሽን እያጣራ ከአጭሩ ትውስታችን ወደ ረጅሙ ትውስታ የሚወስድበት ጊዜ ነው። ያም ማለት በንቁ የአይምሮ ክፍል ውስጥ የተከናወነውን ነገር ወደ ድብቁ የአይምሮ ክፍል ያዘዋውራል ማለት ነው። ድብቁ የአይምሮ ክፍል ማለት ደግሞ ልማዳችንን የሚቆጣጠር ለረጅም ጊዜ አብሮን የሚኖር ዕውቀትን የምንከማችበት የአይምሮ ክፍል ነው። ንቁ የአይምሮ ክፍል አሁንና ለጊዜው ብቻ የሚሆኑ ፈጣን ትውስታዎችን የሚመዘግብ ሲሆን በቀን ውስጥ የስሜትና የልማድ ጉዳዮችን ድብቁ የአይምሮ ክፍል ሲቆጣጠር የእውቀትና ጊዜያዊ የማሰብና የውሳኔ የምርጫ ጉዳዮችን ደግሞ ንቁ የአይምሮ ክፍል ይቆጣጠራል። ስለዚህ በምንተኛበት ጊዜ ሰውነታችን እረፍት ላይ ሲሆን አይምሮ ደግሞ ራሱን ማደስ ላይ ይሰራል ማለት ነው። ስለዚህ በቂ እንቅልፍ አገኙ።
አራተኛ የተስተካከለ ምግብ ወይም የተስተካከለ አመጋገብን አለማግኘት። አእምሮ እንዲጎለብት የሚያደርጉ ብዙ ምግቦች አሉ። ለምሳሌ ፋቲ አሲድ ምግቦች እንደ አሳ፣ ቫይታሚን ያላቸው አትክልትና ጥራጥሬ ምግቦች እያልን ብዙ መጥቀስ እንችላለን። አእምሮአችንንም ሰውነታችንንም የሚጎዱ ምግቦች ማለት ደግሞ ጃንክ ፉዶች የምንላቸው የተጠበሱ ምግቦች፣ መንገድ ላይ የሚሰሩ ፈጣን ምግቦች፣ ጣፋጭ የበዛባቸው የተለያዩ የቅባት መጠናቸው ከፍተኛ የሆኑ ምግቦችን መመገብ ለጤናም ሆነ ለአእምሮ ከፍተኛ ጉዳትን ያስከትላሉ። በይበልጥ ስኳር የበዛባቸውን ጣፋጮችን መብላት ለታይፕ 2 ስኳር ወይም ለጥርስ ህመም፣ ፊት ላይ ብጉር እንዲወጣና ለውፍረት እንደሚያጋልጥ የጤና ባለሙያዎች ይናገራሉ። ታዲያ ስኳር የበዛባቸው ምግቦች ከሰውነት እና ከጤና እንጂ እንዴት ከአእምሮ ጋር ይገናኛል ብላችሁ ልትጠይቁ ትችላላችሁ። ታዲያ ስኳር የበዛባቸው ምግቦችን መመገብ የምግብ ፍላጎትን ከሚያጠፉ ነገሮች የመጀመሪያው ነው። ሰውነታችን ፕሮቲንንና የተመጣጠነ ምግብን ስለማያገኝ ወደ አእምሮ የተመጣጠኑ ንጥረ ነገሮች እንዳይደርሱ ያደርጋል ማለት ነው። አእምሮአችን በዚህ ምክንያት ኢነርጂ ስለማያገኝ ለመዳከምና ለተለያዩ ጉዳዮች ይጋለጣል። የማስታወስ ችግር፣ ትኩረት የማጣት፣ የጭንቀት ችግሮችን ያመጣል። ይህ ሁኔታ በይበልጥ በህፃናት ላይ ሊከሰት ይችላል። ስለዚህ ለልጅም ቢሆን ጣፋጭ ነገሮችን አታብዙባቸው። እንዲሁም ለራሳችን ስኳር የበዛባቸውን ምግቦች ለጤናም ሆነ ለሰውነት ለአእምሮም ጎጂ መሆኑን አውቀን እንደ አቅማችን የሚገኙ ጤነኛ ምግቦችን መመገብ እናዘውትር። ስለዚህ የአእምሮ አቅምን ከሚጎዱ ነገሮች አራተኛው የተስተካከለ ምግብ ወይም የተስተካከለ አመጋገብን አለማግኘት ነው። አምስተኛ የሚጮሁ ነገሮች። ይሄ በከፍተኛ መጠን አእምሮን ከሚረብሹ ነገሮች መካከል ዋነኛው ነው። ይሄ በሁለት ሁኔታዎች ሊከሰት ይችላል። አንደኛው በአካባቢያችን ባሉ ነገሮች፣ ለምሳሌ ያክል በአቅራቢያችን በሚገኙ ሙዚቃ ቤቶች፣ ጭፈራ ቤቶች፣ የመኪና ድምጾች እንዲሁም ከፋብሪካ የሚወጡ የትኛውም አይነት የማሽን ድምጾች ነው። ቀስ በቀስ አእምሮን እየጎዱና ውስጣችን ያለውን የመረጋጋት ስሜት እየረበሹ የሚሄዱ ነገሮች ናቸው። እነዚህ ነገሮች ራሳችንን እንዳናዳምጥ፣ ጥሩ በተረጋጋ መንፈስ ማሰብ እንዳንችል የሚያደርጉ ነገሮች ናቸው። ሰው ከራሱ ጋር ጥሩ ጊዜን ለማሳለፍ ጸጥ ያለ አካባቢ ያስፈልገዋል። ይህም ሁልጊዜም የሚጮህ ነገር ያለበት ቦታ ላይ የምናሳልፍ ሲሆን በከፍተኛ ሁኔታ አእምሮ ኃይሉን እያጣና እየተጎዳ ይሄዳል ማለት ነው። ለዚህም መፍትሄው ምናልባት አንዳንዶች ሲያደርጉ አይታችሁ ሊሆን ይችላል። ጆሮ ላይ ጥጥ በማድረግ ወደ ውስጥ የሚገባውን የድምፅ መጠን መቀነስ ነው። ቀላል መፍትሄ ነው፣ ግን ካላደረግነው ጉዳቱ የከፋ ነው። ሁለተኛው ደግሞ ኤርፎን፣ ኤርፓድ እንዲሁም ሄድሴት በምንጠቀምበትና ሙዚቃን፣ መዝሙርን በምናዳምጥበት ጊዜ ድምፁን ጮክ ማድረግ ለጆሮ ብቻ ሳይሆን ለአእምሮ ጉዳት ያጋልጣል። ስለዚህ ድምፁን ዝቅ በማድረግ ማዳመጥ ማዳመጥ ይገባናል። በብዛት ያሉ ስልኮች ላይ ድምፅ ስንጨምር ራሱ በተለያየ መንገድ ከሚፈለገው በላይ እንደሆነ ያመለክቱናል። አንዳንድ ስልኮች ላይ በቀጥታ በጽሁፍ በመናገር ኦኬ ካለም ብቻ ድምፁን ይጨምራሉ። አንዳንድ ስልኮች ደግሞ በቀለም ከሆነ ስቴፕ በኋላ ድምፅ መጨመሪያው ላይ ቀይ በመሆን ዋርኒንግ ወይም አደጋ ያለው አጠቃቀም ላይ እንዳለን ያመለክቱናል። ስለዚህ በተቻላችሁ መጠን በጆሮ ማዳመጫ ስታዳምጡ ድምፁን ዝቅ አድርጋችሁ ማዳመጥ ከአእምሮ ላይ ካሉ አደጋዎች እንደሚከላከል ሁልጊዜም አስታውሱ። ስለዚህ በአጠቃላይ አምስተኛው ነጥብ ከፍና ጮክ ካሉ ድምጾች ራስን መጠበቅ ነው። ስድስተኛ ሱሶች። ይህንን ስንል ብዙ አይነት ሱሶች አሉ የአእምሮን ጤና የሚነኩ። ሲጋራን፣ መጠጥን በከፍተኛ ደረጃነት ተመዝግበዋል። ሁላችንም መጠጥና ሲጋራ የተለያየ ጉዳት እንዳላቸው ለጤናም ተስማሚ እንዳልሆኑ እናውቃለን። ነገር ግን ዛሬ የምነግራችሁ ከሰውነትና ከጉበት ከሳምባ ጉዳታቸው በተጨማሪ ሁለቱም ሱሶች በቀጥታ የአእምሮን የማሰብ አቅምን የሚጎዱ መሆናቸውን ነው። አእምሮ ለማሰብ ከፍተኛ የሆነ የኦክስጅን መጠንን የሚጠቀም ሲሆን ሲጋራ ማጨስ ወደ አእምሮ የሚደርሰውን የኦክስጅን መጠን በከፍተኛ ሁኔታ ይቀንሰዋል። ከዛም በተጨማሪ ሲጋራ በውስጡ በያዘው ኒኮቲን አማካኝነት ለአእምሮ ጊዜያዊ መነቃቃትንና ነገር ግን ያለ ኒኮቲን ያለ መነቃቃትን ይፈጥራል። ያም አእምሮ በጥቂቱ ነቃ ለማለት ከቀን ወደ ቀን የሚያስፈልገው የኒኮቲን መጠን እየጨመረ ከአንድ ሲጋራ ወደ 2 ፓኮ እያደገ
የሲጋራ ጥገኛ ይሆናል ማለት። ይህም በአጭሩ ሱስ ይፈጠራል ማለት። ይህ ታዲያ በአእምሮ ላይ ሁሌም ተፈጥሯዊ ያልሆነን ጊዜያዊ መነቃቃትን የሚፈጥር ሲሆን ያም ከጊዜ ወደ ጊዜ አእምሮ በራስ መቻሉን ትኩረትና ማስተዋሉን ሁሉ እያጣ ይሄዳል ማለት። በዚህ ምክንያት አእምሮ በከፍተኛ ሁኔታ እየተጎዳ ይሄዳል። ወደ አልኮል መጠጥ ስንሄድ ደግሞ አልኮል አእምሮን መጉዳት የሚጀምረው ጉበት አልኮልን ማጣራት ሲያቅተው በደም ውስጥ መሰራጨት ከሚጀምርበት ጊዜ አንስቶ ነው። አንድ ሰው አልኮልን በሚጠጣበት ወቅት ዶፓሚን በከፍተኛ ሁኔታ በአእምሮ ስር መለቀቅ ይጀምራል። ዶፓሚን የደስታ ሆርሞን የሚባለው ነው። ታዲያ ይህ ኬሚካል ተፈጥሯዊ ባልሆነ መንገድ መጠኑ ሲጨምር ጊዜያዊነትና ጥገኝነቱ እየጨመረ ይሄዳል። ያም ዶፓሚን በተፈጥሯዊ መንገድ እንዲሰራጭ ማድረግ እየከበደን ይመጣል ማለት ነው። ስለዚህ ያለ አልኮል መጠጥ በድብርትና በጭንቀት ውስጥ እንዘፈቃለን ማለት ነው። ይህም ቀጥታ አልኮል ከአእምሮ ጋር ያለውን ግንኙነት ያሳየናል። ስለዚህ አልኮል መጠቀምን አቁሙ። አጠቃላይ የትኛውም አይነት ከውጭ የሚገቡ መጥፎ ሱሶች ሁሉ ለአእምሮ ጎጂ መሆናቸውን ተገንዘቡ። 7ኛ ብዙ ስራ በአንድ ጊዜ ውስጥ ማከናወን። ይህ ማለት ትኩረትን ስለመጠበቅ ነው። ያም በአጭሩ በአንድ ጊዜ ውስጥ ብዙ ሐሳብና ስራን በሚኖርበት ጊዜ ትኩረትን ስለሚከፋፈል አእምሮ የማስታወስ አቅሙ እየተጎዳ ይመጣል ማለት ነው። ይህ በአሁኑ ዘመን ላይ ቲክቶክ ነው ማለት እንችላለን። ያም አንድ ሰዓት ውስጥ ብዙ የተለያዩ ሐሳብና አይዲያ የተለያዩ ጉዳዮችን ስክሮል በማድረግ በምንመለከትበት ወቅት አእምሮአችን ትኩረቱን መሰብሰብና ማሰላሰል ስለማይችል ውሳኔ፣ ምርጫ በሚያከናውነው የአእምሮአችን ክፍል ላይ ጉዳት እየደረሰ ይመጣል ማለት ነው። ይህ በሳይንስ የተረጋገጠ ጉዳይ ነው። ሰው ስክሮል እያደረገ ብዙ ሰዓትን ሲያሳልፍ ብዙ ያወቀ ይመስለዋል። ነገር ግን ምንም አይነት ዕውቀትን አልገነባም። ምክንያቱም ይህንን በሚያደርግበት ወቅት በአጭሩ ትውስታ የአእምሮ ክፍላችን ውስጥ አስፈላጊው ዕውቀት ተፈላጊው ጊዜ ሳይሰጠው በተቆራረጠ መንገድ ስለሚቀመጥ ነው። እያወራን ያለነው ስለማይጠቅም ቪዲዮ ስለመመልከት አይደለም። የአንዳንዶቻችን ስልክ ላይ የምንመለከተው ምናልባትም ለራሳችን ለዓላማችን የሚጠቅመንን ብቻ በመሆኑ አልጎሪዝሙ ይህንን ተረድቶ ያንን ብቻ እየመረጠ ሊያመጣልን ይችላል። ስለዚህ የምናወራው ቪዲዮ አይጠቅምህም ሳይሆን ነገር ግን በስፋት ያላሰላሰላችሁበትና በደቂቃ ውስጥ በሚቀያየር የቪዲዮ ሐሳብ ምክንያት አጭር ትውስታን የሚያከማቸው የአእምሮ ክፍል ባልተጨበጠና በተቆራረጠ ሐሳብ ይሞላል ማለት ነው። ያም ሐሳቡ ላይ በጥልቀት ባለማሰባችን ባለመምረጣችንና ባለመለየታችን ምክንያት ያ ሁሉ በአንድ ሰዓት ውስጥ የተመለከትነው ከ60 በላይ የአንድ ደቂቃ ቪዲዮ ሙሉ በሙሉ ኪሳራ ይሆናል ማለት ነው። ኪሳራነቱን የሚያረጋግጠው በምንተኛበት ጊዜ አእምሮ የተጨበጠ ነገር ከአጭር ትውስታ ምንም ስለማያገኝ ወደ ረጅሙ ትውስታ የሚያስተላልፈው ነገር የለም ማለት ነው። ያም ማለት ዛሬ ያያችሁት ቪዲዮ በጥቂት ጊዜ ምናልባትም ከ1 እስከ 3 ወር ውስጥ ባለ ጊዜ ሙሉ ለሙሉ ከአእምሮ ይጠፋል። ታዩት እንኳን አይታችሁት እንደነበር ማስታወስ እስኪያቅታችሁ ድረስ ማለት ነው። ይህ ሁሉ ሰው ለአእምሮ ጤናው በአንድ ጊዜ አንድ ነገር ላይ ከዛም ተያያዥ ነገር ላይ ብቻ ጊዜውን ማጥፋት እንዳለበት ያመለክተናል። ስለዚህ ከሶሻል ሚዲያ ደግሞ ወጥተን በአንዴ 2 ስራን እና 3 ስራን መስራት ውጤታማ እንድንሆን የሚያደርግ ቢመስለንም በተቃራኒው ነው። ይህም ምን ያህል ትኩረት ለሰው ልጆች የሚሰጠውን ጥቅም ያመለክተናል። ስለዚህ እየበላችሁ ስልክ አትንኩ። ስልክ ላይ ሆናችሁ ሌላ ስራ አትስሩ። ለሁሉም ሙሉ ትኩረት ሰጣችሁ አንዱን በአንድ ጊዜ ብቻ አድርጉ። ያ የሚሰጠው ውጤታማነትን ትመለከታላችሁ። 8ኛ ጭንቅላትን ተሸፋፍኖ መተኛት። እስከ ጭንቅላት ተሸፋፍነን ስንተኛ ወደ ጭንቅላታችን የሚገባው የካርቦን ዳይኦክሳይድ መጠን ይጨምራል፣ እንዲሁም ኦክሲጅን ይቀንሳል። ይህም አእምሮአችን በከፍተኛ መጠን የሚጠቀመው ወሳኝ የሆነው ኦክሲጅንን ማነስና የካርቦን ዳይኦክሳይድ መጠን መጨመሩን በመጠኑም ቢሆን ጭንቅላት ላይ ጉዳትን ያስከትላል። ምክንያቱም ግልጽ ነው። ጭንቅላታችን በአግባቡ ስራውን ለማከናወን የሚጠቀመው ኦክሲጅንን ስለሆነ ነው። ከምንተነፍሰው ትንፋሽ አብዛኛው ይዘት ኦክሲጅን የሚሄደው ወደ ጭንቅላት በመሆኑም ምክንያት ስለዚህ ተሸፋፍነን ስንተኛ ሳንባችን ኦክሲጅንን አስቀርቶ ካርቦን ዳይኦክሳይድን ያስወጣል። ይህም አዲስ አየር ስለሌለ ያንን ከብርድ ልብስ ውስጥ ያለውን አየር በሙሉ በካርቦን ዳይኦክሳይድ ይሞላል። አላልሰን ስለምንተነፍሰው ደግሞ የኦክሲጅን እጥረት ይገጥመናል።
ይህም በጭንቅላት ላይ መጠነኛ ጉዳትን ያስከትላል። ግን ይህ ጉዳት እጅግ ጥቂት ነው። 9ኛ እንቅስቃሴ አለማድረግ፣ ቅድም እንዳልነው ማለት ነው። አእምሮ በአግባቡ እንዲሰራ አካላዊ እንቅስቃሴ እናድርግ ካልን እንቅስቃሴ አለማድረግ ደግሞ የአእምሮን ጤና ይጎዳል ማለት ነው። ለማስታወስ ለትኩረትና ለንቃት ከሚጠቅሙን ነገሮች ዋነኛው የሰውነት እንቅስቃሴ ነው። ታዲያ ይህንን ካልን የሰውነት እንቅስቃሴ አለመኖር በቀጥታ ጉዳት አለው ማለት ነው። ያም ማለት ስራችንን መቀመጥ ወይም መቆም ብቻ የሚጠይቅ ከሆነ ከጤናም ባሻገር በአእምሮ ላይ አይነተኛ ጉዳትን ያስከትላል። ያም ድብርት፣ ጭንቀት፣ መፍዘዝ የመሳሰሉ ነገሮች ማለት። ስለዚህ ይህንን ለመከላከል እንቅስቃሴ ያስፈልጋል ማለት ነው። ግን እንቅስቃሴ ስንል ሁልጊዜም ከባባድ ስፖርት ማለት እንዳልሆነ ልብ ልትሉት ይገባል። ወክ ማድረግ፣ መንጠራራት፣ ባለንበት ሰውነታችንን በጥቂቱ ማፍታታት እንቅስቃሴ ነው። ስለዚህ ይህንን በማድረግ አእምሮአችሁን ጠብቁ። 10ኛ እና የመጨረሻው መጥፎ ሐሳቦችን ማስወገድ ነው። ይህ ዋናው በዚህ 7 ቀን ውስጥ ልንሰራው ያሰብነው ዓላማ ማለት። ስለዚህ እናብራራው። ይሄ ዋናው አእምሮን ከሚጎዱ ነገሮች መካከል በቀዳሚነት ሊጠቀስ የሚገባው ነው። ይሄ ማለት አእምሮ በእናንተና በምትነግሩት ነገር ላይ ሙሉ ለሙሉ እምነትን ያሳድራል። ይህም ማለት ለራሳችሁ የምትነግሩት አልረባም፣ አልጠቅምም በሆነ ቁጥር አእምሮ እየተጎዳና እስከ እብደት ድረስ ለሚያደርስ የከፋ አደጋ ሊያጋልጠን ይችላል። እንደዚሁም በየቀኑ ለአእምሮአችሁ መልካም ነገርን የምትነግሩት ከሆነ ደግሞ ሴሎቹ እየበለጸጉና በደንብ እየጎለበቱ ይሄዳሉ። ለእናንተ ቅርብና ጥሩ የሆነ ሰው ነገር ግን በእርሱ ዙሪያ ስትሆኑ እንግዳ ስሜት የሚፈጥርባችሁ ሰው አጋጥሟችሁ ያውቃል? ታዲያ ይህን ስሜት ችላ እያላችሁት ከሆነ እኔ ዛሬ አንድ ነገር ልንገራችሁ። ይህ ስሜት የሚፈጠረው ደመነፍሳችሁ ጥሩ አድርጋችሁ ከሳላችሁት ሰው ጀርባ የሆነ የተደበቀ ነገር እንዳለ እየነገራችሁ መሆኑ ነው። ስለዚህ በፊት ለፊት ምንም ያህል እንደሚወዷችሁ ከሚያሳያችሁና ሊረዷችሁ ከሚሞክሩ ሰዎች ጀርባ እናንተ ልትመለከቱት ያልቻላችሁትን ነገር ደመነፍሳችሁ በስሜት በኩል እንደሚያንጸባርቀው ጆን ይናገራል። ታዲያ ቅርባችሁ የሆኑ ሰዎች ምንም ያህል እያስመሰሉ ቢሆን ለእናንተ ያላቸው ጥላቻን ግን ሙሉ ለሙሉ መደበቅ አይችሉም። ትንንሽዬ ምልክቶች ይታዩባቸዋል። ታዲያ ዛሬ ከኔ ጋር ለእናንተ ቅርብ የሆኑ ሰዎች በድብቅ እንደሚጠሏችሁ የሚያሳዩ 8 ግልጽ ምልክቶችን እነግራችኋለሁ። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጨምሩ። እንዲሁም ለዚህ ቤተሰብ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ሆኖ አሁን በቀጥታ ወደ 8ቱ ምልክቶች እንሂድ። 1ኛ በቀልድ የተዋዛ ስድብና ንቀት። ብዙ ጊዜ የሚነገር አንድ አባባል አለ። ያም አንዳንድ ቀልዶች የእውነተኛ ስሜት ነጸብራቅ ናቸው ይላል። ታዲያ አንድ ሰው እናንተን በቀልድ መልክ ሲፎግራችሁና ሲሰድባችሁ ቆም ብላችሁ መመርመር ያስፈልጋል። ያ ማለት ግን ሁሉም ቀልዶች ከሚጠሏችሁ ሰዎች የሚሰነዘሩ ናቸው ማለት ግን አይደለም። ነገር ግን ይህንን ስትመረምሩ በመጀመሪያ መመልከት ያለባችሁ ነገር ቀልዱ ሁልጊዜም በአንድ ጉዳይ ላይ ነው ወይ የሚለውን ነው። ምክንያቱም አንድ ሰው በልቡ ባለው ክፉ ሐሳብ ምክንያት ሲሰድባችሁ ነገሩ ሳያስበው ሁልጊዜም በአንድ ጉዳይ ላይ ብቻ ስለሚሆን ነው። ያም ለምሳሌ በቁመታችሁ፣ በመልካችሁ ወይም ደግሞ እንደ ቀልድ በባህሪያችሁ ለቁም ነገር እንደማትበቁ ሊሆን ይችላል። አንዳንዴም በሰዎች ዘንድ ያላችሁን ተቀባይነት የሚያሳጣ ሊሆን ይችላል። ብቻ ክብራችሁን ዝቅ የሚያደርግ ተመሳሳይነት ያለው ቀልድ አንዱ ምልክት ነው። ጉዳቱ ብዙ ነው። አንድ ሰው እናንተ አርፋጅ እንደሆናችሁ ወይም ደግሞ ተበድራችሁ እንደማትመልሱ በተደጋጋሚ ሲቀለድ ቢሰማ በቀጣይ እናንተን ከቀልዱ ባለፈ በዛ መልክ መመልከት ይጀምራል። ከዚህ ሁሉ ባለፈ ደግሞ ትልቁ ጉዳት እናንተም በተደጋጋሚ ያንን ስድብ ወይም ትችት ወይም ቀልድ የሚመስል ፉገራ በሰማችሁ ቁጥር ራሳችሁን በዛ መልክ ማሰብ መጀመራችሁ ነው። ድብቅ ጥላቻ ሁልጊዜም በግልጽ አይታይም። አንዳንድ ሰዎች ጥላቻቸውን በአሽሙራዊ ቀልዶች፣ ተረቦች ወይም ምጸታዊ ቃላት ደብቀው ያስተላልፋሉ። ስስ በሆናችሁበት ጉዳይ ላይ እያወቁ ይስቃሉ። ነገር ግን ቆጣ ስትሉና መልስ ለመስጠት ስትሞክሩ ሁኔታውን ለማድበስበስና እንደዚህ ባሉ ሐረጎች ሳቅ እያከሉ ይመልሳሉ። እኔ እየቀለድኩ ነበር፣ የምር ያደረግከው እንዴ? በጣም ስሜታዊ አትሆን እንጂ ምን ሆነ ነው? ቀልድ አታውቅም እንዴ? በማለት እናንተ በነገሩ ላይ የራሳችሁን አቋም እንዳትናገሩ እያደረጉ
በሰዎች ዘንድ ግን ያላችሁን ምስል እያበላሹ ስማችሁንም እያጎደፉ በቀልድ በሚመስል መልኩ በአንድ በተመሳሳይ ነገር ላይ ሁልጊዜም እናንተ የሆነ ነገር እንደሆናችሁ በማስመሰል እየቀለዱ ነገር ግን ቀልዱን ደግሞ ቀልድ ነው በማለት እየመከቱ ከቁጣችሁና ነገሩን እንዳታካብዱት በቀልድ መልክ እያደረጉ ሁልጊዜም እናንተን ይጎዳችኋል። ይሄ ባህሪ በድብቅ ጎጂና እያደር ደግሞ እየገደላችሁ የሚሄድ ባህሪ ነው። ስለዚህ እነዚህን ሰዎች በፍጥነት ልታውቋቸውና የጥንቃቄ እርምጃ ልትወስዱባቸው ይገባል። ሁለተኛ፣ ስውር ተንኮል። ለእናንተ ቅርብ የሆነ ሰው በስኬታችሁ ወይም በእድገታችሁ ላይ ስጋት ከተሰማው በስውር መንገዶችንና እቅዶቻችሁን ሊያበላሹባችሁ ይችላል። እቅድን ማክሸፍ ሁልጊዜም ግልጽ ወይም ቀጥተኛ አይደለም። አንዳንድ ጊዜ አሁን በምጠቅሳቸው ምስጢራዊ መንገዶች ሊገለጽ ይችላል። ለምሳሌ አሳሳች ምክርን በመስጠት ወይንም የረሱ በማስመሰል ጠቃሚ መረጃዎችን ከእናንተ በመከላከል ወይንም ሆን ብለው ያልተሟላ መረጃ በመስጠት በወሳኝ ጊዜያችሁ ላይ ነገሮችን በተከታታይ በማወሳሰብ የሚያከብዱባችሁ ሊሆን ይችላል። ይህንን የሚያደርግ ጓደኛ ወይም የቤተሰብ አባል ካለ ይህንን የሚያደርገው ባለማወቅ ወይም እየረሳ ላይሆን ይችላል። እንደዚህ አይነት ክስተቶች በተደጋጋሚ መልኩ የሚከሰቱና አጠራጣሪ ከሆኑ በእርግጥ በአጋጣሚ የተከሰቱ መሆናቸውን ራሳችሁን ልትጠይቁ ይገባል። ጁንግ እንደሚለው አንድ ሰው የራሱ ውድቀቶችን ለመጋፈጥ ሳያውቀው ብስጭቱን በሌሎች ላይ ሊያንጸባርቅ ይችላል። ስለዚህ በድብቅ ተንኮል እየተሰበራችሁ ከሆነ አሁን በጠቀስኳቸው መንገዶች መፈተሽ ትችላላችሁ። ብዙ ጊዜ እንደሚመስለን የኛ ጠላት ከውጪ ላይሆን እንደሚችል አስቡ። በተደጋጋሚ ያሰባችሁት እቅድ አልሳካላችሁ ካላችሁና በተደጋጋሚ ውስብስብ ሁኔታ ውስጥ የቅርብ በምትሏቸው ሰዎች የምትገቡ ከሆነ አቅራቢያችሁን መጠራጠርና ማጽዳት ይኖርባችኋል። በተለምዶ ሰዎች ሁሉ በጥቂቱም ቢሆን አጠገባችን ያለን ሰው ጥሎን ሊሳካለት እንደሆነ ስናስብ የሚሰማን መጥፎ ስሜት አለ። መንፈሳዊ ቅናትም ልንለው እንችላለን። ይህ ስሜት ግን አድጎና ሰውየውን አሸንፎት በጣም ከባባድ ነገሮችን በእናንተ ላይ የሚያስደርገው ከሆነ የቅርብ ሰው ሆነም ቤተሰብ እናንተ ግን በአፋጣኝ እርምጃ ልትወስዱ ይገባችኋል። ግንኙነታችሁን መስመር ልታስይዙትም ይገባል። ወይንም እያበላሸባችሁ ባለው ጉዳይ ላይ እነርሱን ከማሳተፍ ልትቆጠቡ ይገባል። በዝምታም መጓዝ ይኖርባችኋል። ሶስተኛ፣ ድብቅ ፉክክር ነው። ይሄ ግልጽ የሆነ ምልክት ነው። ሁሉም ሰው በሕይወት ላይ የተለያየ መንገድን ይጓዛል። ጓደኛም ሆናችሁ የቅርብ ሰው ተመሳሳይ መንገድን ትጓዛላችሁ ማለት አይቻልም። ታዲያ በዚህ ሕይወት ውስጥ ነገሮች በእኩል ካልተጓዘና ተመሳሳይነት ከሌላቸው መበላለጥን ይፈጥራሉ ማለት ነው። ልክ በዚህ ጊዜ ነው ታዲያ የእነዚህ የቅርብ ሰዎች ጸባይ የሚገለጠው። ራሳቸውን በድብቅ ከእናንተ ጋር ማፎካከር ይጀምራሉ። ደግሞ አንዳንድ ሰዎች ከእናንተ በላይ የመሆን ስሜት ሳይሰማቸው የእናንተን ስኬት ሊቀበሉ አይችሉም። ይሄም በአጭር አማርኛ እነርሱ ከእናንተ በጣም ብዙ ካልበለጡ በቀር በእናንተ ስኬት መደሰትም ወይንም የእናንተን ስኬት እንደ ጥሩ ነገር ሊቀበሉ አይችሉም። ይህም ጸባያቸው የሚያመራው የትኛውም የተገኘውን ነገር ሁሉ ትኩረት ወደ ራሳቸው ለመቀየር በመሞከር ነው። የምስራች ካካፈላችኋቸው እናንተን ከማመስገን ይልቅ ስለ ራሳቸው ስኬት የሆነ ምላሽ ይሰጣሉ። ስለ አንድ ስኬት ስትነግሯቸው ያጣጥላሉ ወይንም ከዛ የተሻለ ነገር እነርሱ እንደሰሩ ይናገራሉ። ይህ በግልጽ ያልተነገረ ድብቅ ፉክክር ብዙ ጊዜ ከጥልቅ አለመረጋጋት ይነሳል። ይህን የሚለማመዱ ሰዎች እናንተ ስትበለጽጉ እያዩ መታገስ አይችሉም። ምክንያቱም ለራሳቸው ያላቸውን ግምት እንዲጠራጠሩ ያደርጋቸዋልና። ስለዚህ ይህን ምልክት ስታዩ በፍጥነት እርምጃ መውሰድ ይኖርባችኋል። ይህ እርምጃ ምናልባትም እነሱ የሚቀኑበትን ነገር ለነሱ አለመናገርም ሊሆን ይችላል። አራተኛ፣ ግልጽ ደግነትና የይስሙላ ድጋፍ ነው። ግልጽ ደግነትና የይስሙላ ድጋፍ በድብቅ የሚጠሏችሁ ሰዎች ስሜታቸውን በትህትና ነገር ግን ላዩን በሆነ ድጋፍ
ትዕይንት ለመሸፈን የሚጣጣሩበት ዘዴ ነው። በምትፈልጉበት ጊዜና እርዳታ በምትሹበት ጊዜ ችግራችሁን ያናንቁታል ወይንም አብረዋችሁ ለመሆን ሰበብን ይደረድራሉ። ስኬትን ስታገኙ ከልብ ያልሆነ ደስታን ያሳያሉ ወይንም ከነጭራሹ አይደሰቱም። ይህ አመለካከት በተለይ በሕይወታችሁ ቁልፍ ጊዜያት ላይ ይስተዋላሉ። ነገር ግን እነዚህን ሰዎች ለየት የሚሉት የእነርሱን እርዳታ ጠይቃችሁ ከከለከሏችሁ በኋላ በሌሎች ድጋፍ ሲደረግላችሁና ሌሎች ሰዎች ሊረዷችሁ ሲጥሩ እነርሱ ዋና ተዋናይ ነን ይላሉ። መጀመሪያ እምቢ ያሉትን ነገር በሰዎች ፊት ግን ወይንም ሌሎች ሊያደርጉላችሁ ሲሉ ሁሉንም ነገር በቀዳሚነት ካላደረግኩኝ ይላሉ። ይህም አንዳንዴ በሚስጥር እናንተን ረድተው አግዘው ከማውጣት ይልቅ መውደቃችሁን ሁሉም ሰው ካየው በኋላ ረዱ ለመባል የሚያደርጉት ድርጊት ነው። እንዲህ አይነት ሰዎች ጓደኛ ወይም የቅርብ ሰው መሆን የሚችሉ አይደሉም። ምክንያቱም ሕይወታችሁን የበለጠ የሚያወሳስቡት ናቸው። ኢቭን ኢፍ በድጋሜ እረዳለው ካሉ በኋላ ሰው ሲበተንና እናንተም ከነርሱ እርዳታውን ስትጠብቁ መልሰው ሰበብ እየደረደሩ መሃል ቤት የሚያስቀሯችሁ ናቸው። እነዚህ በግልጽና በአደባባይ ብቻ ጓደኝነታቸውን ለማሳየት የሚጥሩ ለይስሙላ ብቻ የሚረዱ ናቸው። ታዲያ እንደዚህ አይነት ሰዎች ካሉ በፍጥነት ከአጠገባቸው ልትርቁ ይገባል። ለእናንተ ቅርብ የሆነ ሰው በአስፈላጊ ሰዓት ሁልጊዜም የማይገኝ ከሆነ ወይም ለስኬታችሁ በግዴለሽነት ምላሽ ከሰጠ ለእናንተ እውነተኛና አዎንታዊ ስሜት እንደሌለው ማሳሰቢያ ነው። ስለዚህ ከእንደዚህ አይነት ሰዎች ራቁ። ጓደኛ ሆናችሁ ሳለ በድብቅ ሊረዷችሁ፣ ገበናችሁን ሊሸፍኑና ውድቀታችሁን አብረው እንደወደቁ በመቁጠር አግዘዋችሁ ሊያነሷችሁ ሲገባ ነገር ግን ለአደባባይ አጋልጠው ከሰጧችሁ በኋላ እንደረዷችሁ ሰዎች ሁሉ እየተገነዘቡ ሲረዷችሁና በሰዎች ፊት የእናንተ ቅርብ ወዳጅ እንደሆኑና በችግር ጊዜ የማይርቁ እንደሆነ ለማሳየት ሲሞክሩ የሚታዩ እንደዚህ አይነት ድራማ የሚያበዙ ጓደኞች ካሏችሁ በፍጥነት ከነርሱ ራቁ። ሚስጥራችሁ የአደባባይና ገበናችሁ ለሰዎች ሁሉ የሚታይ እንዲሆን የሚፈልጉ ናቸው። የእናንተንም ስኬት በፍጹም አምነው መቀበል አይፈልጉም። ደስታችሁንም መመልከት አይፈልጉም። ስለዚህ ታውቋቸው። 5 በመንከባከቡ ውስጥ የተደበቀ ቁጥጥር። አንዳንድ ሰዎች እናንተን ለመጥቀም ነው በሚል ሽፋን ሊቆጣጠሯችሁ ይሞክራሉ። ምን ማድረግ እንዳለባችሁ ይነግሯችኋል። ምርጫችሁን ይነቅፋሉ። ውሳኔ የማድረግ ችሎታችሁን እንድትጠራጠሩ ያደርጋሉ። ግባቸው እናንተን መደገፍ አይደለም፣ በእነርሱ ላይ ጥገኛ መሆናችሁ እንዲሰማችሁ ማድረግ ነው። ከእያንዳንዱ ምክር በኋላ በራስ የመተማመን ስሜት ሳይሆን መረበሽ ከተሰማችሁ ቁጥጥር እየገጠማችሁ ሊሆን ይችላል። ይሄ የመጀመሪያው መለያ ምልክት ነው። የሆነ ሰው እንደረዳችሁና በውለታ እንደታሰራችሁ እንዲሰማችሁ ሲያደርግ ከጓደኝነቱ የበለጠ ውለታውና ያደረገላችሁ ነገር ገዝፎ ሲታያችሁ ያ ሰው በውስጥ ስሜታችሁ ላይ እያሳደረ ያለው ተጽዕኖ እንዳለ ያመለክታል። ስለዚህ እናንተ ከአንድ ሰው ምክር ወይም ተግሣጽን ስትቀበሉ ነገሩን ሳታምኑበት ነገር ግን እንድታደርጉት የሚያስገድድ ስሜት ውስጥ ከከተታችሁ ያ ተጽዕኖ ሰዎች እናንተን በቁጥጥር ውስጥ እያደረጋችሁ እንደሆነ የሚያመለክት ነው። የራሳቸውን በራስ አለመተማመን መቆጣጠር የማይችሉ ሰዎች የራሳቸውን ስሜታዊ አለመረጋጋት ለመቋቋም ሌሎችን ለመቆጣጠር ይሞክራሉ። ስለዚህ እንዲህ አይነት የቅርብ የምትሏቸው ሰዎች ካሉ በፍጥነት እርምጃ ልትወስዱባቸውና በመካከላችሁ ያለውን የገዢ ተገዢ ስሜት ልትሰብሩት ያስፈልጋል። እነዚህ ሰዎች በራሳቸው ቁጥጥር ውስጥ ባደረጓችሁ ቁጥር ቀስ በቀስ ህልማችሁን፣ ፍላጎታችሁና ራዕያችሁን እየገደሉ በእነርሱ ሐሳብ፣ ተልኮና ራዕይ ውስጥ እየቀረጿችሁ ይሄዳሉ። ስለዚህ በፍጥነት እነዚህ ሰዎች ላይ እርምጃን ውሰዱ። እርምጃ ስትወስዱ ግን እናንተ ከቁጥጥራቸው እንደወጣችሁ ሲያዩ የነርሱ ምላሽ መለያየት፣ ያለ እነርሱ ምንም ማድረግ እንደማትችሉ ለማሳየት መሞከርና ብዙ አይነት ድራማ ሊሆን ይችላል። ብቻ ምንም ያድርጉ ግን ቢለዩአችሁም እንኳን ከዚህ አይነት ጥምረት መለያየቱ ለእናንተ በጣም የተሻለ ይሆንላችኋል።
ስድስተኛ ትችትና ሐሜት። የሚናደዱባችሁ ሰዎች በቀጥታ ስሜታቸውን አያሳዩም። ይልቁኑ ግን እነርሱ ከጀርባችሁ ሆነው ስለእናንተ በድብቅ ትችትን ያሰራጫሉ። መቼስ የወሬ ፍጥነት ምን ያህል እንደሆነው ሁላችንም የምናውቀው ነው። ስለዚህ ሐሜትን፣ ትችትን በጀርባ በማሰራጨት የእናንተን ምስል በሰዎች ዘንድ ያበላሻሉ። ስለ እናንተ የተዛባ መረጃን ይናገራሉ። ከነሱ የሚሰማቸው ሰው ደግሞ እነሱ የእናንተ ቅርብ ወዳጅ እንደሆኑ ስለሚያዩ ወይንም ስለሆኑ በሚነግሯቸው ሰዎች ዘንድ ትልቅ አመኔታን ያገኛሉ። የእናንተ ቅርብ መሆናቸው በሚሰጡት መረጃ ላይ ጥያቄ እንዳይነሳ እንኳን ያደርጋል። እነርሱም ይሄንን አድቫንቴጅ በመጠቀም ስለ እናንተ የውሸት ወይንም የተጋነነ ወሬዎችን ይፈጥራሉ። ሰዎች ከእናንተ ጋር ከዚህ በፊት የነበራቸውን ተግባቦት እንዲሁም ደግሞ ቅርበት ላይ ድንገተኛ ለውጥን ካስተዋላችሁ እነዛ ሰዎች ስለ እናንተ አንድ የሆነ ነገር መስማታቸውን የሚያመለክት ነው። እንዲሁም ሌላ የቅርብ የምትሏቸው ጓደኞቻችሁ ያለ ምክንያት እናንተን መራቅ ከጀመሩ አንድ ሰው ስለ እናንተ ሐሜትና መጥፎ ሐሳቦችን እያሰራጨ ለመሆኑ የሚያሳይ ምልክት ነው። በቂ እንዳልሆኑ የሚሰማቸው ሰዎች ሌሎችን በመጥፎ ሁኔታ በመሳል በራስ የመተማመን ስሜታቸውን ሚዛናዊ ለማድረግ ይሞክራሉ። ስለዚህ ይህን አይነት ትችትና ሐሜት ሲሰራጭባችሁ በመጀመሪያ በራሳችሁ በተለያየ መንገድ ወሬውን ማን እያሰራጨ እንደሆነ ማወቅ ይጠበቅባችኋል። በመቀጠል ያንን ሰው ከአቅራቢያችሁ ማራቅ ይኖርባችኋል። ያን ስታደርጉ በአንድ ጊዜ ለውጥ ባይመጣም የተዛመተው ወሬም መስተካከል ባይችልም ለቀጣዩ ጊዜ ግን ያ ሰው ከናንተ አጠገብ በመራቁ ያገኝ የነበረውን አመኔታ እሱን በማራቃችሁ ስለቀየራችሁት ለቀጣዩ ቢያወራ እንኳን አመኔታ የማይኖረው ይሆናል ማለት። ስለዚህ የሰውየውን አመኔታ ለመንሳት እርሱን ከናንተ አካባቢ ማራቅ ይጠበቅባችኋል ማለት ነው። ሰባተኛ በስኬታችሁ ላይ ቂም መያዝ። ስለ እናንተ በእውነት የሚያስቡ ሰዎች ሲሳካላችሁ ይደሰታሉ። የሚናደዱባችሁ ግን ብስጭታቸውን ለመደበቅ ይታገላሉ። ጥሩ ዜና ስታካፍሏቸው ቀዝቀዝ ብለው ምላሽ ይሰጣሉ ወይንም ጉዳዩን ወደ ሌላ ርዕስ ይቀይሩታል። ለምሳሌ እንዲህ ይሏችኋል፣ ይህ ትልቅ ጉዳይ አይደለም፣ ከተወሰነ ጊዜ በፊት ተመሳሳይ ነገርን አድርጌያለሁ እና ከዚህ የተሻለ ነገር ማድረግ ነበረባችሁ ሊሏችሁ ይችላሉ። ጆንግ እንዲህ ይላል፣ በሌሎች ደስታ መደሰት አለመቻል ጥልቅ የሆነ የውስጥ ግጭትና የስሜት መረበሽን የሚያመለክት ነው። ለአንዳንዶች ደግሞ የእናንተ ስኬት የእነርሱን ድክመት ያስታውሳቸዋል። ያም ደግሞ በራስ መተማመን ስሜት እንዳይሰማቸው ያደርጋል። እነዚህን ስሜቶች ተጠራቅመው እነርሱ ቀንደኛ የእናንተ የስኬት ጠላት ያደርጋቸዋል። ለራሳቸው ስንፍና ምላሽ ስለሌላቸው የእናንተን ስኬት አይፈልጉም። ስለዚህ በስኬቶቻችሁ ላይ ቂምን ይይዛሉ። ይሄ ቂም ግን ጥሩ ቂም አይደለም። ለዛም ስኬቶቻችሁን በዚህ መልክ ሲያጣጥሉት ልትሰሙ ትችላላችሁ። እናንተ እድለኛ ስለሆናችሁ ወይንም በአጋጣሚ እንጂ ይህን የማድረግ ብቃት እንደሌላችሁ ይነግሯችኋል። ከሁሉም በላይ ደግሞ ምናልባትም እናንተ ያን ለማድረግ በሆናችሁበት ቦታ ላይ እነርሱ ቢሆኑ ከዛ በላይ ብዙ ነገር ያደርጉ እንደነበር፣ እናንተ ግን ምንም ያህል እንዳላደረጋችሁ ይነግሯችኋል። ወይንም ያ ስኬታችሁ እድል ገፍቶ ሁኔታ ተመቻችቶ እናንተ መጠቀም እንዳልቻላችሁበት ሊያስረዷችሁ ይሞክራሉ። ይህን ሁሉ ሲያደርጉ ግን እነርሱ ምንም ነገር ሳያሳኩ ሊሆን ይችላል። የራሳቸውን ስንፍና በቂ ያለመሆን ስሜት ለማስታገስ እናንተም በስኬታችሁ ሙሉ ስሜት እንዳይሰማችሁ በማድረግ ወደ ራሳቸው ሊያወርዷችሁ ሲጥሩ ትመለከታላችሁ። እናንተ ግን ከነዚህ ሰዎች ጋር በጥበብ ለመኖር ዘዴን ፍጠሩ። ስምንተኛና የመጨረሻው የሰውነት ቋንቋ ምልክቶች ናቸው። የተደበቀ ጠላትነት ብዙውን ጊዜ ያለ ፍቃድ በሆነ የሰውነት ቋንቋ ራሱን ያሳያል። ይህ ማለት እነዚህ የሰውነት ቋንቋዎች ጠላቶቻችሁ ሆን ብለው ሊያሳዩአችሁ ሞክረው የሚያሳዩት ሳይሆን በውስጣቸው በተፈጠረው ስሜት ምክንያት ሳያስቡትና ሳይፈልጉት የሚንጸባረቅ ሁኔታዎች ናቸው። እነዚህም የሰውነት ቋንቋዎች የግዴታ የሆነ ፈገግታ፣ እንዲሁም ውጥረት ያለበት ዝምታ፣
ድንገተኛ የአነጋገር ለውጥ፣ አብሯችሁ ሲቀመጡ እጆችን ማጣመር፣ እንዲሁም የእግር ማነባበር ካለ በእናንተ ተቃራኒ በኩል ማነባበር፣ በምትቀመጡበት ጊዜ በጥቂቱም ቢሆን ጀርባ ወይም ትከሻን መስጠት፣ ፊትን ወደ ሌላ ማዞርና ሌላን ነገር መመልከት፣ በምታመሰግኗቸው ወቅት የድምፅ ቃናን ለውጥ ማድረግ። እነዚህን አይነት የሰውነት ምልክቶች ያ ሰው ስለ እናንተ እያሰበ ያለውን ለማወቅ የሚረዱ የሰውነት እንቅስቃሴዎች ናቸው። ስለዚህ ሁልጊዜም ከሰዎች ጋር በጋራ ስትቀመጡ ወይም ወዳጅ ቅርቤ ካላችሁት ሰው ጋር ጊዜን ስታሳልፉ ስለ እናንተ የሚያስበውን ለማወቅ በንቃት የሰውነት እንቅስቃሴውን ልትከታተሉት ይገባል። ይህ የሰውነት እንቅስቃሴ በግልጽ ስለ እናንተ ምን እያሰበ እንደሆነ እንድትረዱ ያስችላችኋል። ደግሞም በዋነኝነት አይን ትልቁ የስሜት ነጸብራቅን የሚይዝ የሰውነት አካል ነው። በመሆኑም አይኖቻቸውን በደንብ ተመልከቱ። ሁሉን ነገር መረዳት ትችላላችሁ። የዛሬው ቪዲዮ አጠገባችሁ ያሉትን ሰዎች እንዴት መፈተሽ እንዳለባችሁ የሚያስረዳ ነው። ይህንን የምንለው ሰው አካባቢውን ስለሚመስልና ለሰው አካባቢው መኖሪያው ስለሆነ ነው። ስለዚህ ወዳጆቻችሁን፣ ቤተሰቦቻችሁን፣ የቅርብ የምትሏቸውን ሰዎች በዚህ መንገድ ልትፈትሹና አቅራቢያችሁን ልታጠሩ ይገባል። ስለዚህ በዚህ መንገድ አካባቢያችሁን እና ራሳችሁንም አጽዱ። ይህን አይነት ባህሪ ራሳችሁ ላይም ካስተዋላችሁ አስተካክሉ። ለሰዎች መልካም መመኘትን ለራሳችን መልካም ነገርን ያስገኛል። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ቤተሰብ ካልሆናችሁ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።